ይህቺ አትሌት ለጋ እንቡጥ አበባ ነች። ከደረሰችበት የከፍታ ማማ የሚቀራት ብዙ ነበር። ግን ዛሬ በማለዳ ከዚህ ዓለም በሞት የመለየቷን ጉዳይ በመሪር ሐዘን ውስጥ ሆነን ሰማን። ይህቺ የሁለት ልጆች እናት ባለተስፋዋ የኢትዮጵያን ሰንደቅ ዓላማ ከፍ ለማድረግ ትልቅ ራዕይን አንግባ የነበረችው አትሌት የብርጓል መለሰ ዛሬ ህልፈተ ህይወቷ ከተሰማ በኋላ ብዙዎች ብዙ እያሉ ነው። በሐዘን የተቆጩ፣ በእንባ የታጠቡ፣ ለምን ሞተች፣ እንዴት ሞተች ብለው የሚጠይቁ ከዚህም እዚያም በስተዋል። ለመሆኑ አትሌት የብርጓል መለሰ ማነች? ያሳካቻቸው ድሎችስ ምንድናቸው? ለመሞቷ ምክንያት የተባለው ምንድነው? ከአሰልጣኟ ጋር የተያያዘውን ጉዳይና ሌሎች ጉዳዮችን ልንነግራችሁ መተናል። ሁሉ ስፖርቶች ነን። ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ቤተሰብ መሆን ትችላላችሁ። ዛሬ የሰማነው ዜና እጅግ የሚያሳዝን እጅግ ልብ የሚሰብር ነው። አትሌት የብርጓል መለሰ በድንገት ከዚህ ዓለም በሞት ማረፏን ሰምተናል። አትሌቷ የሁለት ልጆች እናትም ነበረች። የ5 እና የ3 ዓመት ልጆች እናት ነች። በማራቶን ትልልቅ የሚባሉ ድሎችን ማስመዝገብ ችላለች። ህይወቷ እስካለፈበት ደቂቃ ድረስ በዓለማችን ላይ 91ኛዋ ፈጣን የማራቶን አትሌት ነበረች። 54 ኢንተርናሽናል ውድድሮችን አድርጋ 3 ጊዜ ሀገሯን ወክላለች። የብርጓል መለሰ በ2013 በፖላንድ በተካሄደው የዓለም የሀገር አቋራጭ ውድድር ላይ በቡድን ሀገራችን የብር ሜዳሊያ ስታገኝ የቡድን አባል ነበረች። አትሌት የብርጓል መለሰ በዓለማችን ላይ በሚታወቁ ታላላቅ ማራቶኖችና ግማሽ ማራቶኖች ላይ በመሮጥና ጀግንነቷን በማሳየትም ትታወቃለች። ዛሬ ማለዳ ነው ህልፈቷን የሰማነው። ትላንት በጃን ሜዳ ላይ በነበራት ልምምድ ወድቃ የካቲት ሆስፒታል ገባች። ዛሬ ማለዳውን ደግሞ ከዚህ ዓለም በሞት መለየቷን ለመስማት ችለናል። ምንድነው የተፈጠረው ሲሉ ብዙዎች እየተጠያየቁ ነው የሚገኙት። በቀዳሚነት የእሷን ህልፈተ ህይወት ይፋ ያደረገው አሰልጣኟ ቻይና አብዲ ነው። ቻይና ምንድነው ያለው? በልምምድ ላይ ያለች ወደቀች፣ የካቲት ሆስፒታል አደረስናት። ህልፈተ ህይወቷ ደግሞ ዛሬ የሆነ በጣም የምታሳዝን አትሌት ነች ሲል ነው በማህበራዊ ትስስር ገጹ ላይ የመሞቷን ጉዳይ ይፋ ያደረገው። በነገራችን ላይ የብርጓል 22 ማራቶኖችን ሮጣለች። 19 የግማሽ ማራቶኖችን በመሮጥ ትታወቃለች። 5 ጊዜ የ10 ኪሎ ሜትርን በመሮጥ ታዋቂነትን አግኝታለች። 2 ጊዜ 10,000 ሜትርን በመሮጥም ትልቅ ዝናን ያተረፈች አትሌት ነበረች። በሀገር አቋራጭ ውድድሮች ላይ በጠቅላላ ውድድሮቿ 75% በላይ የሚሆኑትን በድንቅ አጨራረስ መፈጸም የቻለች ነበረች። 1 ሜትር ከ64 ሴንቲሜትር ነው ቁመቷ። 55 ኪሎ ግራም ትመዝናለች። ይህቺ ጀግና አትሌት የብርጓል 37ኛ ዓመቷን ለመድፈን 24 ቀናት ብቻ ሲቀሯት ነው ከዚህ ዓለም በሞት የተለየችው። እጅግ አሳዛኝ እጅግ የሚያስቆጭ አሟሟት ነው የሞተችው። በነገራችሁ ላይ የብርጓል መለሰ ህልፈተ ህይወቷ የተሰማው ዛሬ ማለዳ ነው ብለናቸዋል። ከዚህ በፊት በቺካጎ ማራቶን፣ በሻንጋይ ማራቶን፣ በፕራግ፣ በሂውስተን ግማሽ ማራቶን፣ የፓሪስ የግማሽ ማራቶን የሁለት ጊዜ አሸናፊ ነበረች። የሊዝበን ግማሽ ማራቶንም አሸናፊ ነበረች። ከመሞቷ በፊት ስትለማመድ የነበረው ከቀናት በኋላ ሊደረግ በታሰበው እሷ ደግሞ በአሸናፊነት በታጨ በት የኦታዎ ማራቶን ላይ ለመወዳደር ነበረ፣ ግን አልሆነም። ከዚህ ዓለም በሞት ተለይታለች። መሞቷ ከታወቀ በኋላ ዛሬ ረፋዱን አካባቢ ወደ ምኒልክ ሆስፒታል ለአስክሬን ምርመራ ተልካለች። እሱ ምርመራ ከተጠናቀቀ በኋላ የላሊበላ ልጅ ስለሆነች ስርዓተ ቀብሯ እዛ ይፈጸማል ነው የተባለው። ስርዓተ ቀብሯን ለማስፈጸም ደግሞ የአትሌቲክስ ቤተሰቦቹን
አትሌቲክስን የሚወዱ አሰልጣኞችን፣ ሯጮችን ጭምር የድጋፍ ማሰባሰቢያ ዝግጅት ሳይሆን እንዲሁ በባንክ አካውንት በአንድ አሰልጣኝ የግል አካውንት የገቢ ማሰባሰቢያ ሊደረግ ስለመሆኑም ሰምተናል። ሽኝቷን በአማረ ሁኔታ ለማካሄድ እንደታቀደ ነው እየተዘገበ የሚገኘው። አትሌቶች ሲታመሙ አይታከሙም፣ ራሳቸውን አይከታተሉም ይባላል። ይሄ ምናልባት በሷ ላይ እውን የሆነ ይመስላል። የሁለት ልጆች እናት ነች ብለናቸዋል። ከእናትነቷ ከሯጭነቷ ባሻገር አድካሚ የሆነውን የህይወት ምዕራፍ ተሻግራ እዚህ ደረጃ ላይ ስትደርስ አለፈላት ሲባል አሁን ለደረሰችበት እጅግ አሳዛኝ መጨረሻ መብቃቷ በጣም ብዙዎችን እያሳዘነ እያስቆጨ ነው የሚገኘው። ይህንን ሀዘናቸውን ከተጋሩት መካከል የኢትዮጵያ አትሌቶች ማህበር አንዱ ነው። የአትሌቶቹ ማህበር እጅግ ሀዘን ተሰምቶናል ሲሉ ነው የተናገሩት። በትልልቅ ውድድሮች ላይ ተካፍላ ሀገሯን ያኮራችው አትሌት አሁን ላይ አሳዛኝ በሆነ መንገድ ከዚህ ዓለም በሞት መለየቷ እኛን አስቆጭቶናል፣ አሳዛኝ አትሌት ነች ሲሉ ነው የተናገሩት። ሌላው ሀዘኗን የገለጸችው ጀግናዋ አትሌታችን ጉዳፍ ጸጋይ ነች። ጉዳፍ ጸጋይ በማለዳ ባጋራችው አስተያየት ምንድነው ያለችው? አሳዛኝ ዜና ነው። አትሌት የበርጓል መለሰ ዛሬ በጃን ሜዳ ልምምድ ላይ ያለች ህይወቷ ማለፏን ሰማሁኝ። አሳዛኝ ነው። ወዳጆቿ፣ ቤተሰቦቿ መጽናናት እንዲሆንላቸው እመኛለሁ ስትል ነው የተናገረችው። ይሄንን ልብ ሰባሪ መረጃ መርዶ ከሰሙ በኋላ ሀዘናቸውን ከገለጹ መካከል አሰልጣኝ አማረ ሙጬ አንዱ ነው። አሰልጣኝ አማረ ሙጬ የሰማው መርዶ እጅግ እንዳሳዘነው ለማመን እንደከበደው አይዞሽ ባይ አጽናኝ እህቱ እንደነበረችና በዚህ ሁኔታ የህይወት ምዕራፏ መደምደሙ እጅግ ልቡን እንደነካው ነው በማህበራዊ ትስስር ገጹ ላይ ይፋ ያደረገው። ይህንን የአትሌቷን ሞት ተከትሎ የስፖርት ቤተሰቦች ሀዘናቸውን እየገለጹ ነው። አትሌት የበርጓል መለሰ ገና ወደ 37ኛ እድሜዋ እየተሸጋገረች ነው ብለናቸዋል። ምናልባት ከዚህ ዓለም በሞት ባታልፍ ኑሮ አትሌቶች በተለይ የማራቶን ሯጮች በዚህ ጊዜ የሚጎመሩበት ነው። እሷ ደግሞ ከመካከለኛና ከረጅም ርቀት እንደመምጣቷ መጠን በተለይ እስከ 10,000 ድረስ የሮጡ አትሌቶች ወደ ማራቶን ሲመጡ ይሄኛው እሷ የተገኘችበት እድሜ ላይ ሲደርሱ ድንቅ ብቃትን የሚያሳዩበት ነው። ለምን? የአጨራረስ ብቃት፣ የትንፋሽ አጠባበቅ፣ የአሯሯጥ ቴክኒኮችን በደንብ አዳብረው ወደ ማራቶኑ ሲመጡ ትንፋሽን ይዞ ረጅም ርቀትን ለመጓዝ የመጨረሻዎቹ ደቂቃዎች ላይ ደግሞ አሸንፎ ለመውጣትና ሪከርዶችንም ጭምር ለመስበር ከዛ ርቀት የመጡ አትሌቶች ቅድመ ግምት ያገኛሉ። እሷ ወደ ማራቶን ከመጣች በኋላ ትልልቅ የሚባሉ የሩጫ ውድድሮች ላይ ሮጣ ማሸነፍ ችላለች። አሁን የተደረሰችበት ደረጃ ቀጣይ ደግሞ ምን ያክል ውጤታማ አትሌት ልትሆን እንደምትችል ብዙዎች እየገመቱ ነበረ። አሳዛኝ ነው። ቺካጎን በመሰሉ የፓሪስን የመሰሉ ሜጀር ማራቶኖች ላይ ለንደንም ጭምር ተካፍላ ታሸንፋለች ተብሎ ነበረ የሚጠበቀው። ግን ሰው ባለው አይደለም ፈጣሪ ያለው ቀድሟል። ለማንኛውም እቺ አትሌት ዛሬ ከዚህ ዓለም በሞት መለየቷን ብዙዎችን እያሳዘነ ብዙዎችን እያስቆጨ ነው የሚገኘው። እኛ ለሷ ዘላለማዊ እረፍትን እንመኝላታለን። ነፍሷ በአጸደ ገነት ከደጋጎች ጎን ትረፍ እንላለን። ለወዳጅ ዘመዶቿ፣ ለቤተሰቦቿ፣ ለባለቤቷ፣ ለሁለቱ ልጆቿ ደግሞ መጽናናትን እንመኛለን። እናንተም ሀዘናችሁን ማካፈል ትችላላችሁ። የቀብር ስርዓቷ በሚፈጸምበት ጊዜ ያሉ አዳዲስ ጉዳዮችን እየተከታተልን የፎረንሲክ ምርመራውም የደረሰበትን ውጤት እየተከታተልን እንነግራችኋለን። መጽናናት ለሁላችንም ይሁን።